ይኸውልሽ ሩት ያንቺ የሚለው ማለት ነው በዚህ 5 አመት ውስጥ በጣም ብዙ ብር ታገኛለሽ እና ደግሞ በጣም ቆንጆ ባል አግብተሽ ቆንጆ የሆኑ አንድ ወንድና አንድ ሴት ትወልጃለሽ ከዛ ዓለምን ይዘሽ በደስታ ነው የምትኖሪው ነው የሚልሽ በጣም ደስ ይላል እስኪ እኔስ እሺ ያንቺ ደግሞ ማለት ነው በዚህ 5 ቀን ውስጥ ድንጋይ ወድቆብሽ እንደምትሞቺ ይናገራል ምን ለምንድነው እሱ የእሱ አሪፍ ነገር ሆኖ እኔ ድንጋይ ወድቆብኝ የምሞተው እንዴ እሱን ድንጋዩን የሚጥልብሽን ሰው ብትጠይቂ አይሻልሽም አይዞሽ ረዱዬ ብቻ አንቺ ተጠንቀቂ አንቺማ ምን አለብሽ ከአዛ ቤተሰቦች ጋር ዓለምን ትዞሪያለሽ አይ እንግዲህ ወደፊት ከማገባው ባሌና ከመወልዳቸው ልጆቼ አናት ላይ ውረጅ ብቻ ግን ያው ለማስጠንቀቂያ መጀመሪያ እንቅፋት ይመታሻል ነው የሚለው ከዛ ነው ድንጋዩ የሚወርቅብሽ ስለዚህ ያው እንቅፋቱ ላይ ትኩረት ብታረጊ ጥሩ ነው እሺ በቃ እሻው እንደና ነገር ንገሪ አለበለዚያ ስልክሽን ነው መሰባብረው እንዴ ያው ሰበሪው እኔ ጣፈንታሽን መቀየር አልችልም ለነገሩ እንደዚህ አይነት ነገር ውሸት እንደሆነ ይታወቃል አረ ባልሆነ ለኔ ማለት ነው አሁን ተነሽ ከዚህ ጋር እኔና እሷ ቁም ነገር እናውራበት ተቀመጥ አውሪ ሄሎ የኔ ፍቅር አረንቺ ልጅ ለምንድን ነው እንደዚህ የምትጨናነቂው ኧረ እባክሽን ተይኝ እንዴ ባለፈው የላክሽልኝ ብር መች አለቀና ነው እንደገና የምትልኪልኝ ደግሞ እኔ ላንተ ምልክልህ ብር ምንም አሳስቦኝ አያውቅም ወይኔ ምክንያቱም በጣም ስለማፈቅር ነው የኔ አበባ የኔ ቆንጆ እሺ በቃ እንደዛ ብለሽ ካሰብሽ ላኪው ችግር የለውም ላኪው አዎ እንዴ ኧረ እንደዛም በዛ 1-0 ቢያንስ ቀንሽልኝ የኔ ቆንጆ እሺ ቻው እንዴ ሩት መተሻል እንዴ ሰላም ነሽ እንዴ ነውርቁ አለው አሁን እኮ ከፍቅረኛዬ ጋር ያወራው ምን ፍቅረኛዬ እንኳን በጣም ተራቃል ነው ከህይወት አጋሬ ጋር በስልክ ያወራው ነበር እና እኔ ምን አገባኝ ያው ለውጥማ አለ የሚለውን ለመናገር ነው ወይኔ ደግሞ ብታዩት ከሰማይ የወደቀች እኮ ነው የምትመስለው ምን ተፈነካክታለች በጣም ቆንጆ ናት ለማለት ነው አንድም ቀን ግን አሁን ስላልካት ልጅ ስታወራ ሰምቼ አላውቅም እንደዚህ አይነት ወሬ እኮ ለምቀኞች ያልናገርም ለኔ ሳትነግረኝም አሁን ተናገርኩኝ እኮ ይልቅ በጣም ያስጨነቀኝ ነገር እንዴት ነው ፍቅሯን መቀነስ የምችለው እያልኩኝ እያሰብኩኝ ነው ባይገርማችሁ ልክ ስታገኘኝ ልጥፍ ነው የምትልብኝ በቃ አስጨነቀችኝ በፍቅሯ እኮ እንደውም ባለፈው ምን እንዳለችኝ ታውቃላችሁ ለምን አንድ ሰፋ ያለ ልብስ አሰፍተን እዛ ውስጥ ሁለታችንም ገብተን አንኖርም አትለኝም ከኔ እኮ መለየት ከብዷት እኮ ነው እንደዚህ አይነት ፍቅር ግን አይገርማችሁ ውሸት እኮ አይገርምም አይም ሰው ተዋውቂያለሁ ምን እነግርሻለሁ ብዬ እኮ ረስቼው ነው በጣም አሪፍ ሰው ነው የተዋወቅኩት ቅድም ያልኩሽ ሰውዬ ነው አዎ እንደውም ወልደን ዓለምን ለመዞር አስበናል እርግጠኛ ነሽ እንደባለፈው አናትሽን ያዞረው ቢያንስ ለሱ ምንም ነገር ለማድረግ መስከራ አይጠበቅብኝ ዋው በጣም ደስ የሚል ዜና ነው ሁለታችሁም የነገራችሁኝ ውሸት አይደለም አይደል ኧረ አይደለም እና ታዲያ ለምን አንተም ከፍቅረኛ ጋር አንቺም ከፍቅረኛሽ ጋር ሆናችሁ አትጋባበዙ እውነት ከሆነ ችግር የለብኝም አንተስ ምን እኔም ችግር የለብኝም ማለት ነው ግን በእናታችሁ ስትገባበዙ እኔም ልኑር ምንም ነገር አላወራ አፌን ይዤ ነው ብስቀው ህይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርኩ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባለ ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አድርገን 9 ከትመናል ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ አሰለፍ
አሰለፍ ምንድነው? አስደነገጥከኝ እኮ። ሁሌ ስጠራሽ ግን ማሰሚኝ አውቀሽ ነው እንዴ? ሌላ ጊዜው ዛሬ ግን ኤርፎን ስላረኩን ያልሰማው። ምን እያዳመጥሽ ነው? ምንም አላዳምጠው ነገር አለ። ደስ ሲለኝ ዘፈን፣ ደስ ሲለኝ ዜና፣ ደስ ያለኝ ሁሉ ነው ማዳምጠው። አልተሳካም እኮ። በቃ ኤርፎን ማድረግ ስለሚያምርብኝ ነው። ቆይ እንጂ ፈልጌሽ እኮ ነው የመጣው። ለምን? እኔ እምልሽ አይ በቃ ተይው። ምን ሆነሃል ብርሃኑ? ተጨናንቀሃል እኮ። 50 ሺህ ብር እንደው የምታበድርኝ ይኖርሻል? ለመቼ? ለአሁን ነው ለበኋላ? ለአሁን ነው። አይ ለአሁን የለኝም። ለበኋላውስ? የለኝም። እየቀለድሽ ነው እንዴ? ብርዬ ፈገግታን እኮ ሊየው ብዬ ነው። እኔ ለራሴ የሰውዳ አናቴ ላይ እየጨፈረብኝ ራሴ ሊፈነዳ ነው። ቆይ 50 ሺህ ብርን ያህል ነገር ከዓለም ባንክ ነው እንዴ ተበደርከው? ኧረ ተበድሬው አይደለም። አንዱ አስተማሪ እኔ ጋር ባደረ ያስቀመጠው የቁብ ብር ነበረ። ቢሮ ባስቀምጠው ሊወስዱት ይችላሉ አልኩና ቤት ይዤው መጣው። ቤት ስደርስ ግን ብሩ የለም። ወይ ብርዬ፣ ዘንድሮ እኮ ብር ከሚጠፋ ሰው ቢጠፋ ይሻላል። ያለኝ አማራጭ አሁን የመጣሁበትን መንገድ እያየሁ መፈለግ ነው። እንደውም ነው አንቺም ታፋልገኛለሽ። እሺ፣ ግን በደንብ ለመፈለግ እንዲመቸን ለልጆችም ንገራቸውና አብረን እንፈልገው አይሻል? እነሱ ካገኙት አይሰጡኝም። ነይ ምን እየሰራ ነው? ገብቼ ልሰርቅ ነበረ። ግቢ ውስጥ ሰው አለ። ማስቀየሱንም አቆምክ ማለት ነው? በለው በቃ የዛሬን ተዋቸውና እኔ እችላለሁ። ያው ከተባበርከኝ ነው። ግን እንዴ ምን ችግር አለው? ወንድም አይደለ እንዴ? ክፈለኝ እንጂ ተባበራል። ሴት መፈለግ አለብን። ውይ በእናትሽ ከለልሽኝ። እስኪ ቁጭ በይ። ቶሎ ወንድ መፈለግ አለብህ። ለምንም ይሁን ወርቁ ጋር ይዤው መሄደው ነው። ስጦታ ነው። ለቀጠሮ ነው እንጂ እሱ ሴት ይዞ ሊመጣ አይደል እንዴ? እናንተ ሰዎች አመረራችሁት እንዴ? እኔ እኮ የቀልዴን ነው ተገናኙ ያልኩት። እኔማ ረዱ ቀልዷ መስሎኝ እኮ ነበር። ሩት አታመረውም። ደግሞ እኮ የምንገናኘው ዛሬ ነው። እና የፈለከኝ ሩትን ሃንግ እንድሰራልህ ነው? ኧረ እባክህ አንዳንዴ እንኳን ከሌብነት ሐሳቡታ እንዴ! በቃ በጣም ኃይለኛ ሌባ ነህ። አደንቃለሁ። በቃ አመሰግናለሁ። እና ለሱ ካልፈለከኝ ለምንድን ነው የፈለከኝ? ይኸውልህ የዣት የሚሄድ ለእኔ የምትሆን ሴት እንፈልግ እኮ ነው የምልህ። ለአንተ የምትሆን ሴት አረጋውያን መርጃ ገብታለች። አንቺ ነሽ ደግሞ ለምን ተገናኝታችሁ አትገባበዙ ምናምን ያልሽው? እኔም ሰው ታውቂያለሁ ያልሽው ደግሞ አንቺ ነሽ። ቆይ በወርቁ እንድጓረድ ትፈልጊያለሽ? ወይ ጉድ! አሁን ወርቁን ከሰው ቆጥረሽ ነው ከሱ ጋር የምትፎካከሪው? ለነገሩ እውነትሽን ነው። እኔም እሱን ከሰው ቆጥሬ አብሬው ያደርኩበት ቀን ነው የሚቆጨኝ። ምን? ለካ አልነገርኩሽ። እኔ የማውቃቸው ሴቶች ጋር እደውላለሁ። አንተ ደግሞ የምታውቃት ሴትን ይዘህ ትመጣለህ። ቆይ ስንት ሴት ነው የምፈልገው? አንድ ነው። ስንት ነው የምፈልገው? 40 ሴት ካመጣሁልህ ስንት ከፍለኛል? እኔ 40 ሴት ምን ይሰራልኛል? ለዛሬ ማለቴ ነው። ለነገ እናወራለን። ከወርቁ ጋር አብሬው አደርኩ ያልሽኝ ነው? አዎ ሰክሬ ስለነበር ግን ምንም ማስታውሰው ነገር የለም። አውቃለሁ ስህተት እንደሰራው። ፕሊስ ግን እንዳትናደጂብኝ። ምንድነው የሚያስቅሽ? ለንጉሱ ሲያጫት ሎሌው ቀለባት አሉ። በጉጉት ሲጠበቅ የነበረው የጊፍት ታላቅ የሽያጭ መርሃ ግብር ሊካሄድ ነው። በሁሉም ሳይቶቻችን ላይ እስከ 30% የሚደርስ ቅናሽ አድርገን ጠብቆታለን። በለገሃር እየገነባ ነው ባለነው መንደራችን በአንድ ዓመት የሚረከቡ ቤቶችን ያለምንም ዋጋ ጭማሪ በኢትዮጵያ ብር ገዝተው የቤት ባለቤት ይሁኑ ይሎታል። ባለ 1 መኝታ በ65 ካሬ በ352000፣ ባለ 2 መኝታ 108 ካሬ በ596000፣ ባለ 3 መኝታ 163 ካሬ በ900000 ብር ቅድመ ክፍያ ከፍለው ከ4555 የባንክ አማራጭ ጋር የዘውትር ርሞን እውን ያድርጉ ይሎታል። እንዲሁም በመርካቶ ከ18 ካሬ ጀምሮ የንግድ ሱቆችን እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት በ0981 78 9498 ይደውሉ። ጊፍት ሪል ስቴት። አሁን እሱ ጋር ምን አለ ብለሽ ነው የጠራሽው? ለምን ፈልገው ነገር መፍትሄ ማምጣት የሚችለው እሱ ብቻ ነው። ይሄ ሰውዬ እኮ መፍትሄ ለማምጣት አይደለም የሚመጣው፣ ጣጣ ለመጨመር ነው እንጂ። ኧረ እኔ ብዙ ችግሮችን በመፍታት ነው ስም የሚታወቀው። ቆይ ግን ስምህ ማን ነው? ብዙ ሰዎች መኮንን እያሉ ነው የሚጠሩኝ። እና ስምህ ማን ነው? መኮንን። ቆንጆ ስም ነው ያለ። አመሰግናለሁ። ራሴ ነኝ ያወጣሁት። ጎበዝ፣ አሁን ወደ መጣህበት ጉዳይ እንግባ። ይቻላል። በመጀመሪያ ግን ምን አይነት ስራ መስራት እንደምትፈልጉ ንገሩኝ። ያው ቶሎ ብር ልናገኝበት የምንችለው ስራ ከሆነ ጥሩ።
አለ ግን ስራው ትንሽ ከበድ ያለ ነው። የሚሳካ ከሆነ ግን ብዙ ብር ታገኙበታላችሁ። አሪፍ ነው። እና ከኛ ምንድነው የሚጠበቀው? ማስከና ሽጉጥ። ባንክ ልታዘርፈን ነው? ባንክ ሳይሆን ባንኮች። ቆይ ግዴታ ሽጉጥ መሆን አለበት እንዴ? ቆይ ዱላ ነገር አይሆንም? አይ ቢያንስ እድሜያችንን ያማከለ ስራ የለም? ብዙ ብር እንፈልጋለን ስላላችሁ ነው እንጂ አይጠፋም። እሺ ሊያስጠላችሁ ይችላል ግን ምግብ መቅመስስ? እሱማ ቀላል ነው እንዴ። ለምን ያስጠላናል? አይደለም መቅመሰን ከታርገን ነው የምንበላው። ሰውየውን እያወቅሽው እንዴ? እስኪ አቸኩይ። ምግቡ ምንድነው? የእንስሳ ነው። አላልኩሽ? እመኑኝ፣ በተለይ የድመት ምግብ እንደምታስቡት አይደለም። በጣም ጣፋጭ። በምን አወቅ? ይሄን ስራ ሲሰራ ይሆናል የቀመሰው። ኧረ ገዝቼ ነው። ሄሎ ቤዝዬ፣ እንዴት ነሽ የኔ ቆንጆ? ሰላም ነው? አንቺ አረ በጣም የምትገርሚ ሰው ነሽ። እንደው ሰው አይናፍቅሽም? ዝም በይ፣ እኔ አልሰማሽም። ዝም በይ። ምን አላወቅኩህም እንዴ? ወርቁ ነኛ። እንደውም በየቀኑ አበባና ቸኮሌት ይዤ እየመጣው ግዥኝ የምልሽ ልጅ። እንደውም አንዴ ውሃ ልረጭሽ መናፈሻ ውስጥ እያሯሯጥኩሽ ውሃው መሃል ላይ ጠፍቶ በድንጋይ ያሯሯጥኩሽ። ሄሎ 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 ሄለኗ ትጂዋ፣ እንዴት ነሽ የኔ ጣፋጭ? ናርዲ። ሄሎ ሂዊ። ሄሎ ወይዘሮ ሰብለ። ሄሎ ማርትዬ። ስሚ ልንገርሽ አይደለ? ይኸውልሽ ደሜንም ላቤንም ገንዘቤንም መጠሽ ከበላሽ በኋላ ነይ ስልሽ አይመቸኝም የምትይው አንቺ ማን ስለሆንሽ ነው ብለሽ ንገሪያት። እሺ ቆይ አንዴ። ለመሆኑ አንቺ ምን ሆነሽ? እህቷ ነሽ እንዴ? እኔ የምልሽ ቆይ ግን ስንት ዓመትሽ ነው? ተገኝታለች። ጌታያ እባክሽ ቡአቡ ገላገልከኝ። እውነት ያልደወልኩበት ቦታ የለም እኮ። መጨረሻ ላይ ምርጫ ሳጣ እትያሰለፍን ሁላ ይዣቸው ልሄድ አስቤ ነበር። እኩያህን መምረጥህም ጥሩ ነው ነገሩ። ምን እንደማደርግ እኮ አልነገራችሁኝም። አዎ ምን መሰለሽ፣ እሱ ወንድሜ ነውና ፍቅረኛው መስለሽ አብረሽው እንድትሄጂ ነበር። ከእሳቸው ጋር? ማን ነው እሳቸው? ይቅርታ፣ እሱ ነው እንደሱ በይ ያለው። ኧረ ችግር የለውም፣ ተይው፣ ክፍያው ላይ እናወራለን። ይኸውልሽ ምን መሰለሽ፣ አሁን አንቺ የኔ ፍቅረኛ መስለሽ እኔ መወስድሽ ቦታ እንሄዳለን ማለት ነው። በቃ ማስመሰል ብቻ ነው። እንዴት ነው ትወና ምናምን ትሞክሪያለሽ? ኧረ በጣም ጎበዝ ነኝ። እንደውም ታዋቂ ሰዎችን ማስመሰል በጣም ነው የምችለው። ካላመናችሁ ደግሞ ላሳያችሁ እችላለሁ። ምኑን? እሺ አሳይን። ሰለሞን ቦጋለ መንገድ ላይ እየሄደ እንቅፋት ሲመታው ነው ማሳያችሁ። ሌላ ሴማን ላሳያችሁ። እጂጂ ለምንድን ነው የምታስወጣት? አሪፍ እኮ ነው የሰራችው። ራክ እዛ ሄዳ እንድታዋርደኝ ነው የምትፈልገው? እኔ ግን አያገባኝም። የለፋውበትን ትከፍላታል። ኧረ እባክህ የሆነ መፍትሄ ይዘህ እስካልመጣ ድረስ ድንቡሉ አልሰጠህም። እሺ እንዴ ያቺ ልጅስ? የቷ? እንደውም ባለፈው እወድሃለሁ አደንቃለሁ ያለች እብዷ ጤነኛ ሆኖ ታዲያ አንተን የሚያደንቃለ? ኧረ እባክህ እሷ ትቅርብኝ እንዴ። እኔ ውጪ ትሄዳለች ብዬ የሆነ ነገር ጀማምሬልህ ጭራሽ እኔን ብላ አልቀረችም። ኧረ ይሄ ነገር እየከረረ ነው፣ ቶሎ መፋታት አለብኝ ብዬ በመከራ ነው የተፋቷት። ወይኔ ለነፍቺክ ፎቶውን አሳይቼ ሳትጸየፍ የመጣችው እቺ ብቻ ነበረች። ለነገሩ እቺን ፈርታ ነበር እኔ ያለሁልሽ ስላልኳት። እሺ ዳይፐር መለከት አይሆንም። ጡት ማጥባት አይሆንም። እሺ ጦጣ መብላት? ምን ማለቴ ጦጣ ማርባት? አይሆንም። ጦጣ መብላት አይሆንም። እሺ በእናትህ ዝም በል። ዶክተር ደህና ሰው አልነበርክ እንዴ? አደነዘዝከን እኮ። በእርግጥ እስካሁን የነገርኳችሁን ስራዎች እሺ እንደማትሉኝ ገምቼ ነበር። ግን እናንተ መስራት የምትችሉት አንድ ስራ አለ። አይ ጅብ ማሯሯጥ ሊለን ነው። እሱማ ሞልቷል። እና ምንድነው? በሽምግልና የተጣላ ሰው ማስታረቅ ማለት? ያው የተጣሉ ሰዎች ስም ዝርዝር እኔ ጋር አለ። ይቅርታ ማለት የሚፈልጉት ሰው ጋር እናንተ ትሄዱና በእነሱ ስም ይቅርታ ትጠይቃላችሁ። እነሱም ብዙ ብር ይከፍሏቸዋል። ይሄማ ቆንጆ ስራ ነው። ለምንድን ነው ታዲያ ይሄን ቀድመህ ያልተናገርከው? ያን ሁሉ የማይመስል ስራው ሲዘረዝር ኮሚሽናችሁ ትልቅ ነው። አሃ ነው እንዴ?
እንዴ? እንደሱማ ከሆነ ጦጣ ማርባት የሚያዋጣን ይመስለኛል። እሺ አሁን ማንና ማንን ነው በሽምግልና የምናስታርቀው? መኮንንና መሰረትን። እነማን ናቸው? እኔና ሚስቴ። ዛሬም ተረት እየነገርክ አስተኛኝ ልትይኝ ከሆነ እዚህ በቦክስ ነው ማስተኛሽ። እንዴ አንተ አሁንም ሕፃን መስልሃለሁ እንዴ? በሳምንት ሁለቴም አልጠይቅህም። አናሽ ለምንድን ነው የፈለግሽኝ? ይኸውልህ ኮከብህን አንብቤልህ ምን እንደሚል እነግርህ። ማን አንብቤያለሽ? ምንድነው ደግሞ ኮከብ? እንዴ ወደፊት ዕጣ ፈንታህን የሚናገር ነዋ። ምንድነው ደግሞ ዕጣ ፈንታ? በስመ አብ አቦ፣ አሁን እያስፈራኸኝ ነው። እንዴት ነው ከሰው ጋር የምትግባባው? ስሚ፣ ስራዬ መንትፎ መሮጥን እንጂ መግባባትን አይመክርም። እሺ አንተ የምር ግን ዕጣ ፈንታ ምን እንደሆነ አታውቅም? ዕጣማ አውቃለሁ እንዴ። ፈንታ ግን ምንድነው? ይኸውልህ ዕጣ ፈንታ ማለት ወደፊት የሚያጋጥምህን ጥሩም ነገር ይሁን መጥፎ ነገር ብቻ ዕጣ ፈንታ ማለት ዕጣ ፈንታ ነው። እሱ ደግሞ ያው ኮከብን በማንበብ ሊታወቅም ላይታወቅም ይችላል እኮ። ፈንታ ምንድነው? በቃ ትምህርቱን ተይውና አንብበሽ ምን እንደሚል ንገሪኝ። እሺ ቆይ ልንገርህ። ያንተ ሚላል መሰለ የተሻለ ህይወት ለመኖርና እንዲያልፍልህ ከፈለክ አሁን ያለበትን ሙያ መቀየር አለብህ ነው የሚለው። ያው ሌብነቱን ማለት ነው። ነው መቀየር። ኮከቤና ባየን ቴክስት ያነበብሽ። ይኸውልህ ለዚህ እኮ ነው በቃ የማያልፍልህ። ልክሽን ሸጨው ሲያልፍልኝ ላሳይሽ። እንዴ አንተ የምሬን እኮ ነው። እንደው መዳፍ እንዴት እንደሚነበብ እዚህ ላይ አይቼ ነበር እና መዳፍን ስጠኝና ምን እንደሚል አንብቤ ልንገርህ። ቆይ እኔ ራሴ አንብቤ ልንገርሽ። ያው ውሮን ምታት ይለኛል። ኧረ የቱ ጋር? እዚህ ጋር። በመጨረሻም ቤት ስለገባሁ በጣም ደስ ብሎኛል። አዎ እኔም በጣም ነው ደስ ያለኝ። ግን ስደውልልኝ 30 ሰከንድ እንኳን አልፈጀብሽም። እየበረርሽ ነው የመጣሽው። አንተ ከጠራኸኝማ ሁሌም እየበረርኩ ነው የምመጣው። ምክንያቱም በራችሁ ላይ ስለመሆን። ግን የበራችሁን ቀዳዳ ሸፍናችሁታል በል። ቀዳዳም ነበረው እንዴ? አሁንማ ተሸፍኗል እንዴ? በቀዳዳም ታይ ነበር። አሁን ግን እሱን ማድረግ አይጠበቅብኝም። እውነት ነው። ለምን እንደፈለግኩሽ ልንገርሽ። ለምን እንደጠራኸኝ እኮ አውቄያለሁ። ከቤተሰቦች ጋር አስተዋውቀኸኝ የጋብቻ ጥያቄ ልታቀርብልኝ ነው አይደል? ምን? ግን ይኸውልህ እኔ ባለፈው ስታገኘኝ አይነት እንደነበርኩ ሴት አይደለሁም። በጣም ተቀይሬያለሁ። ማንንም ያገኘሁትን ወንድ ዝም ብዬ አላገባም። ኧረ ስቀልድህ ነው። እኔ ምንም አልተቀየርኩም። ና በል ቤተሰቦችን አስተዋውቀኝ። እንዴ ቆይ እንጂ እኔ ፍቅር የገመትሽውን ነገር ሳላደንቅ አላልፍም። ግን ተለያይተን የነበርነውን ነገር እንቀጥለው ልልሽ ነው የጠራሁሽ። ተለያይተን ነበር እንዴ? ታዲያ ተነጋግረን አይደል የተለያየ ነው? የምርህን ነው እንዴ አንተ? እኔ እኮ እየቀለድክ መስሎኝ ነበር። ቀልድ ነው አይደል? አገኘሁሽ። ስቀልድሽ ነው። ከአንቺ ጋማ ማን አምርሮ ይለያያል? ሞቱን የተመኘ ካልሆነ እና ውስጥ አንገባ? አይ ወደ ውስጥ እንኳን አንገባም። ለምን? ሰርፕራይዝ ነው። ያው አንድ ቀጠሮ አለን እና የምናገኛቸው ሰዎች ስላሉ አንቺ ጋር ሄደን እንዘጋጃች። በጣም ደስ ይለኛል። ግን ቤተሰቦችን ሰላም ሳልላቸው ልሄድ ነው? እመኝኝ፣ ሰላም የሚሰማቸው ባታገኛቸው ነው። እንሂድ። ይህን ፊልም እኮ አይቼዋለሁ። ጎበስ። መጨረሻውን ልንገርሽ። ተረፍሽ ረዱ። እና ምን እንደሆነ ነበር እንዴ? ኖቲፊኬሽን እኮ ደርሶኝ የመጣሁት። የምን ድንጋይ ወድቆባታል የሚል ነው። አልወደቀብኝም፣ ግን አጠገቤ ቁጭ ብሎ ሲነዘነዘኝ ነበር። እስካሁን ግን ምንም እንቅፋት አልመታሽም አይደል? እንቅፋቷስ አንቺ ነሽ። ፊልሜን በሰላም እንዳላይ የምታደርጊ ቺልደው። ይህን ፊልም እኮ አይቼዋለሁ። ካላመንሽኝ መጨረሻውን ልንገርሽ። ካየኸውማ ምን ይሰራል? ይልቅ ስለ ወደፊት ማወቅ አትፈልግም? አቺ የወደፊቱንም የአሁኑንም እንዳታይ አድርጌ ነው አይንሽን ማጠፋልሽ። እሺ አንተ ምን ችግር አለ? መዳፍህን ብቻ እኮ ነው የማነበው። ይኸውልሽ ከአሁን በኋላ መዳፍህ ላንብብ ብለሽ ብትጨቀጭቂኝ ማለት ነው መዳፌን ፊትሽ ሰንበር ላይ ነው እሺ የምታነቢው። አልገባኝም ግን እሺ። እንዴ አንተ ምንድን ነው? ምን አለ? ወጥ ነው። እጅህን አትታጠብም እንዴ? ዕጣ ፈንታህን እኮ ጋረደው። ወደዛ አድርጌኝ ነው እንታ። ኧረ ሊጥ ነው። አገኘሁት። ይኸውልህ
ይሄኛው መስመርህ የሚያሳየው አሁን ያለውን አዛ ህይወትህን ነው። እስቲ ደህና መስመር ካል ይሄኛው መስመርህ ደግሞ የሚያሳየው ጥሩ ሊሆን የሚችለው ህይወትህን ነው። ቆይ እስቲ ይሄኛው ከዚህ በፊት ዘፋኝ ለመሆን አስበህ ወይ ሞክረህ ታውቃለህ እንዴ? ኧረ አላውቅም። እዚህ ጋር ግን የሚያሳየው መሞከር እንዳለብህና ዕጣ ፈንታህ እንደሆነ ነው የሚያሳየው። የኔ ዕጣ ፈንታ ነው ዘፋኝ መሆን? እስቲ ቆይ ሌላም ነገር ሌላሽ ይኸው ታገኛ አለ። አራራራራ ይኸውልህ አንተን ደብቆ ፌመስ መሆን የሚፈልግ የሆነ ነፍስ አለ። ጩባው አሁን ገባኝ። እስከ ዛሬ እኮ ድምጼ ይመር አይመር በምንም አረጋግጬ አላውቅም። እሱን እድል ደግሞ እንዳታገኝ ያደረገ ጩባው ነው። በእርግጠኝነት ማለት ነው ድምጽህ እንደሚበልጠው ያውቃል። እንደውም አሁን ምሞክረው። ጀግና ቡዬ ይሄ ሞራል ነው የሚፈልገው። እንደውም ቆይ ቀርጻን ነው የምናሳየው። እሺ ቆይ ጀምር። ደልቹ የቴምር ፕሮፐርቲስ የትጋት ውጤት መገለጫ ሆኖ አስደናቂ ግንባታ ፍጥነትና ጥራትን ያረጋገጡ ለእይታ ማራኪ በሆኑ አካባቢዎች ከ20 ሳይቶች በላይ ተገንብተው ያለቁና በግንባታ ላይ ያሉ ፕሮጀክቶችን በማከናወን ላይ ይገኛል። በዘርፉ ትርፋማ ኢንቨስትመንት ዕድሎችን መጠቀም ለሚፈልጉ እንዲሁም ለመኖሪያ ለሚመርጡ ደንበኞቻችን በልዩ ሁኔታ በጥራት እየተገነቡ የሚገኙትን በፒያሳ፣ በአያት፣ በጋርመንት፣ በሶማሌ ተራ ለመኖሪያ ምቹ የሆኑ ከባለ 1 እስከ ባለ 3 መኝታ ዘመናዊ አፓርትመንቶችን እስከ 30% በሚደርስ የዋጋ ቅናሽ የቤት ባለቤት ይሁኑ ስንል በደስታ ነው። ምን ይሄ ብቻ ቢነግዱባቸው ወይንም ገዝተው ቢያከራዩአቸው የሚያተርፉባቸው የንግድ ሱቆችን በመሃል ፒያሳ ከ900 ሺህ ብር ቅድመ ክፍያ ጀምሮ በተመጣጣኝ ዋጋ ለእናንተ አቀርበናል። ለበለጠ መረጃ በ0987 85 85 10 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ምን ፈልገህ መጣ? ያው የኔን ይቅርታ አልቀበልም ስትይ እነዚህን ምስኪን አሮጊትና ሽማግሌ ላንቺ ብዬ ነው ካረጋውያን መርጃ ያስመጣቸው። አዎ ላንቺ ብሎ ነው፣ እኛም ለብሩ ብለን ነው። ያጠፋው ጥፋት እኮ እንዲህ በቀላሉ ይቅር የሚባል ነገር አይደለም። ተይ እንጂ እኔ ልጅ የወጋ ቢረሳ የተወጋ ይረሳ አይደል እንደሚባለው። ላንቺ አግዤው አረፍኩት። እባክሽ ይቅር በይው። ደግሞ ይሄን የመሰለ ፍቅራችሁን በሆነ ባልሆነ ክፍተት መፍጠሩ ጥሩ አይመስለኝም። እንዴ እህቴን እኮ ነው ይሳማት። ምን እንዴ አንተ ያማሃል እንዴ? እኔ አስረዳችሁ። እኛ መኝታ ላይ በጨለማ የሷ አታኝታ እሷ መስላኝ ነው ሳምኳት። እና እሷ ለመሆኗን በምን አወቅ? በጥፊ ስትመታኝ። ቆይ በምን እንደተጣላን ሳታውቁ ነው ለሽምግልና የመጣችሁት? አረኛ ሚስት እንዳለው ማናውቅም ነበር። አረኔ ሚስቱ አይደለም፣ ገና ከተዋወቅን ከ2 ወራችን ነው። እና በ2 ወር ውስጥ ነው አብራችሁ የምትኖሩት? ያው የቤት ኪራይ ወጪ ለመቀነስ ብለን እኮ። ወጪ ለመቀነስ ብላችሁ እኮ ጣጣችሁን እየጨመራችሁ ነው። መጀመሪያ መግባባቱ ቢቀድም አይሻልም? እውነት ነው፣ አብሮ ለመኖሩ ፈጥነናል። ግን ለሱ መፍትሄ የሚሆነው ታገቢኛለሽ? ጋሽ ቀለበቱን ይስጡኝ። ሄድ አላገባሁም። እሰይ አርፈ ቁጭ በል። ምነው ቤቱን አየሽው? ልሸጪው አሰብሽ እንዴ? ሌላ ብዙ ቤቶች አሉን። ያው ልምዶ ነውባት እኮ ነው። እና የት ነው የተዋወቃችሁት? ተዋወቅን ማለት እንኳን በጣም ይከብዳል። የፍቅር አምላክ ነው ያገናኘን። ያገላለጽህ እኮ ራሱ በቃ መጣሁ። እሺ ግን እስክመለስ አንድ ነገር እንዳታወሩ። እናዛ ደግሞ ከየት ነው ያመጣሽው? ማንን ነው? አንተ ታወራናልኩ እንዴ? እንደውም ሂድ። የተነጋገርነው እኮ ሂድ። መቼም ከመምጣቴ በፊት ምንም አላወራችሁም አይደል? እሷ አውርታለች። ፍቅረኛ ይልድ ስለነበረ ነው ቻው ብሎሻል። ወይ ሌላ ሰው ነበር እንዴ? እኔ እኮ ከወርቁ ጋር ሰውን ቀልቤን ሁሉ አላውቀውም። ሰማሻት አይደል? ከኔ ጋር ስትሆን ቀልቧን ሁላ ነው ማጣቀው። በዚህ ላይ ደግሞ በጣም ሀብታም ነች። ብርስጫት ዝም ብለሽ 100 ሺህ ፊቷ ላይ 2
ሁለታችሁ ግን የት ነው የተዋወቃችሁት? ያው እኔና እሷ ብቸኝነት በጣም የሚያጠቃት ሰው ናት። አዎ ለዛ ነው ቀርቤ አጽናንቼ አዋርቼ ጓደኛ ያደረኳት። ግን ምን ዋጋ አለው? ትንሽ ችግር አለ። አሁን ግን ያው ጥሩ ጓደኛሞች ሆነናል። እና ችግር ካለበት ጓደኛ ከሆነ ሰው ጋር አብሮ ይታደራል እንዴ? ማለት ዝምማ አታስብለኝም። እንደውም ሰክረን አብረን አድረናል። እና የትኛው ጥሩ ጓደኛ ነው እንደዚህ የሚያደርገው? አብራችሁ ማደራችሁን አላወቅኩም ነበር። በጣም አዝናለሁ። አረ ችግር የለውም። አንድ ጊዜ መጣሁ። ምንድነው አንቺ አመሻል እንዴ? ዝም በይ አልኩሽ አይደል እንዴ? በሷ ፊት ያሉ ነገር ታወሪያለሽ። በቃ አሁን ይኸውልሽ ነፍሳችን ከመውጣቷ በፊት እንውጣ። ደሞ አታፍርም? ምስኪኗንም ልጅ ተጠቅመህ ስትጨርስ ትተሃት ልትሄድ ነው? ተረጋጊ፣ እኔ አረጋጋታለሁ። ምን መሰለሽ